ውድ ተመልካቾቻችን ይህ ዱካ የተሰኘ ዝግጅታችን ነው። በዚህ ዱካ ፍለጋ በተሰኘ ዝግጅታችን የቤተ ክርስቲያን ታሪክን እያየን እያጠናን እንደመጣን ይታወቃል። በባለፈው በክፍል 4 ዝግጅታችን የኢየሱስ ክርስቶስን ወደዚህ ዓለም መምጣት ወይም ደግሞ ሰው መሆን ያየንበት ክፍል ነው። ጌታችን ኢየሱስ ክርስቶስ ያው እንዳልነው በባለፈው ክፍል ስለ ሰው ልጆች መዳን ተላልፎ እንደተሰጠ፣ እንደተሰቀለ፣ እንደሞተ፣ እንደተነሳ ያው ለደቀ መዛሙርቱ እየታየ ከነሱ ጋር በምድር 40 ቀን እንደቆየ በኋላ ደግሞ ኃይል እስኪለብሱ ከኢየሩሳሌም ከተማ እንዳይወጡ በማዘዝ ከነሱ ተለይቶ ከፍ ከፍ እንዳለ ወደ አባቱ ክብር እንደገባ ያው ያየንበት ክፍል ነው። ዛሬ ከበዓለ ሃምሳ አንስቶ የቤተ ክርስቲያን አገልግሎት መስፋፋትን የምንመለከት ይሆናል። እንግዲህ ጌታችን ኢየሱስ ክርስቶስ በነገራቸው ቃል መሰረት በሐዋርያት ሥራ በምዕራፍ 1 ቁጥር 4 ላይ ከነሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁት አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ምስክሮቼ ትሆናላችሁ አላቸው ይላል። ስለዚህ አሁን ከመንፈስ ቅዱስ መምጣት በኋላ እነዚህ ደቀ መዛሙርት በይሁዳ፣ በኢየሩሳሌም፣ በሰማርያ እስከ ምድር ጫፍ ምስክሮቼ ትሆናላችሁ ስለተባለ ከበዓለ ሃምሳ በኋላ ከኢየሩሳሌም የተነሳችው ቤተ ክርስቲያን እንዴት በይሁዳ፣ እንዴት በሰማርያ፣ እንዴት እስከ ምድር ጫፍ ምስክር ሆና የክርስቶስ ሞትና ትንሣኤን አውጀው ሰዎች እየዳኑ ወደ ክርስትና እንደተቀላቀሉና የቤተ ክርስቲያን መስፋፋት ዘመንን የምናይበት ነው። ዘመኑ ዘመነ ሐዋርያት ይባላል። ወርቃማ ዘመን ነው። ወርቃማ የሐዋርያት ዘመን ልንለው እንችላለን። መጽሐፉም ራሱ አሁን የምናየው የሐዋርያት ሥራ ነው። በእርግጥ በበዓለ ሃምሳ በኋላ ትልቁን የቤተ ክርስቲያንን እንቅስቃሴ፣ እድገት፣ የወንጌል ምስክርነት ሰዎች ይስሩት እንጂ በሰዎች ውስጥ ሆኖ ይሰራ የነበረው መንፈስ ቅዱስ ስለሆነ የመንፈስ ቅዱስን ስራ የምናይበት ክፍል ነው። ይህም ነው አንዳንድ የመጽሐፍ ቅዱስ አጥኚዎች ክፍሉ ግብረ ሐዋርያት ነው ሳይሆን፣ የመጽሐፍ ቅዱስ አጥኚዎች አንዳንዶች ክፍሉ የሐዋርያት ስራ ሳይሆን ግብረ መንፈስ ቅዱስ ወይም ደግሞ የመንፈስ ቅዱስ ስራ መባል ይገባዋል እስከ ማለት የደረሱት። እንግዲህ ምንድነው የሆነው? ኢየሱስ ትቷቸው ከሄደ በኋላ ያው መጽሐፉ እንደሚለን በዝግ ቤት ውስጥ ሆነው እየጾሙ እየጸለዩ እንደነበር፣ ኢየሱስ ክርስቶስ ተላልፎ በተሰጠ ጊዜ አሳልፎ የሰጠው ይሁዳ ትቶት በሄደው ፋንታ በግልጽ ሰው መሙላት እንዳለበት ወይም ደግሞ መሾም እንዳለበት በመወሰን ይሄንን ሹመት እንዳካሄዱ የሐዋርያት ሥራ ምዕራፍ 1 ከቁጥር 15 አንስቶ ክፍሉን ይገልጽልናል። የሰዎቹንም ብዛት ይገልጽልናል። በዚያም ወራት ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ ይላል። 120 በሚያህሉ ስለሚል የሰዎቹ ብዛት በቁጥር 120 እንደሆኑ ይታመናል። ወንድሞች ሆይ ኢየሱስ ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህም ሰው በአመፃ ዋጋ መሬትን ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስን በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከነዚህ
አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስጦስም የሚሉት በርስያን የተባለውን ዮሴፍንና ማትያስን ሁለቱን አቆሙ። ሲጸልዩም የሁሉ ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚህች አገልግሎትና ሐዋርያነትን ስፍራ እንዲቀበል የመረጥከውን ከእነዚህ ከሁለቱ አንዱን ሹመው አሉ። ዕጣም ተጣጣሉባቸው። ዕጣውም ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ ይላል። ይሁዳ ትቶት በሄደው ቦታ ላይ ማትያስን በመተካት ጸሎታቸውን እንደቀጠሉ 120 ቤተሰቦች በሐዋርያት ሥራ በምዕራፍ 2 ቁጥር 1 ላይ በዓለ 50 የተባለው ቀን በደረሰ ጊዜ በዓለ ጴንጤቆስጤ የምንለው ማለት ነው 50ኛው ቀን ወይም ደግሞ የመወዝወዝ ዓመት ይሉታል። ይሄ በዓለ ሰዊት ወይም ደግሞ የእሸት በዓል ተብሎ በብሉይ ኪዳን የተጠቀሰው ነው። እንግዲህ ይሄ በዓል በዘሌዋውያን 23:15 ላይ በግልጽ እንደተቀመጠው ሰዎች ሁሉ ለእግዚአብሔር ካገኙት ሁሉ በኩራት ይዘው የሚመጡበት እንደገና ደግሞ ምድሪቱም ሁል ጊዜ በየ7 ሱባኤው የምታረፍበት በዓል እንደሆነ መጽሐፍ ቅዱስ በዘሌዋውያን ላይ በግልጽ ያስቀምጥልናል። በዓል 50 ሲል ምን ሊል ነው? የትኛው በዓል ነው የሚለውን እንድናውቀው ነው። ዘሌዋውያን 23ን አንብበነው ብንመጣ ጥሩ ገለጻ ይሰጠናል። ዘሌዋውያን 23:15 ላይ እንደዚህ ይላል፣ የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከ7 ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ ይላል። ከ7 ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ ሲል 7 ጊዜ 7 49 ነው። እስከ 7ኛው ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ ይላቸዋል። በስንተኛው ቀን? በ50ኛው ቀን 50 ቀን ቆጥረው ካስገቡት ነዶ ከዛ ለእግዚአብሔር ይዘው የሚመጡበት ቀን ነው ይሄ የተጠቀሰው ቀን በዓለ 50ኛው ቀን የተባለው። ስለዚህ በዚህ ቀን ሕዝቡ ሁሉ ከተለያየ ቦታ ለዚህ በዓል ወደ ኢየሩሳሌም ይሰበሰባል። የትም በስደትም ሊሆኑ ይችላሉ፣ በተለያየ ሀገር ሊሆኑ ይችላሉ፣ በተለያየ ሁኔታ ይሆናሉ። ይህንን በዓል ግን እግዚአብሔርን የሚያከብሩበት ካላቸው ለእግዚአብሔር በመስጠት የሚባረኩበት ስለሆነ ወደ እግዚአብሔር ከሚመጡባቸው በዓላት አንዱ ነው። በዚህ ቀን ነው ሁሉም በአንድ ልብ ሆነው አብረው ሳሉ ይላል ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በዚህ ዕለት መንፈስ ቅዱስ በ120 ቤተሰብ መካከል እንደወረደ እንደ አውሎ ንፋስ እንደሚነጥቅ አውሎ ንፋስ የሚመስል ድምፅ እንደመጣ እንደገና ደግሞ እንደ እሳት የተከፋፈሉ ልሳኖች በእያንዳንዳቸው ላይ ተቀምጦ እንዳዩ በሁሉም መንፈስ ቅዱስ እንደሞላባቸውና በልዩ ልዩ ልሳኖች በልዩ ልዩ ቋንቋዎች መናገር እንደቻሉ መጽሐፍ ቅዱስ ይነግረናል። ይሄን ቀን በዓለ 50 እንለዋለን። ይሄ በዓለ 50 መንፈስ ቅዱስን ተቀብለው ለምስክርነት የሚወጡበት ቀን ነው። ኢየሱስ ኃይልን እስክትቀበሉ ነው ቆዩ ያላቸው። ይሄን ኃይል ከተቀበሉ በኋላ ግን መቆየት አይችሉም። ኃይሉ ለምስክርነት የተሰጠ ነው። ጌታ ኢየሱስ እኔ እሄዳለሁ፣ እኔ ከሄድኩ በኋላ አጽናኙ ይመጣል ብሏል። እኔ ከሄድኩ በኋላ መንፈስ ቅዱስ ይመጣል ብሏል። ያ መንፈስ የእውነት መንፈስ ነው። ወደ እውነት ሁሉ ይመራችኋል፣ እኔ የነገርኳችሁን ያሳስባችኋል ብሎ አስቀድሞ ስለነገራቸው ያ መንፈስ ነው ወደ እውነት የሚመራ እና ሕያው የሆነ እውነት የሆነ መንፈስ ነው መጥቶ በእነሱ ላይ የወደቀው። ስለዚህ ኃይል ስለተቀበሉ አሁን ለምስክርነት ወደ ኢየሩሳሌም ቅድሚያ መውጣት አለባቸው። ኢየሩሳሌም፣ ይሁዳ፣ ሰማርያና ምድር ጫፍ ስለሆነ የተነገረላቸው ወደ ኢየሩሳሌም ደግሞ ለመውጣት በቂ ምክንያት የሆናቸው ሕዝቡ ሁሉ ከተለያየ ቦታ ለበዓል ስለመጣ ነው። ቁጥር 5 ላይ እንደዚህ ይላል። የሰዎቹን ብዛት አይነት ከየት እንደመጡ በሉቃስ
ያው የታሪክ ጸሐፊ እንደመሆኑ መጠን ታሪክን ተከትሎ ጽፎልናል። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ግን ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሊናገሩ ይሰማ ስለነበር የሚሉትን አጡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኢያልሜት ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁድነት የገባን የቀርጤስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖች ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆንን አሉ። ሌሎች ግን እያፌዙ ጉሽ የወይን ጠጅ ጠግበዋል አሉ ይላል። እንግዲህ ከመላው ዓለም ሰዎች ተሰብስበዋል። ከዚህ ከእኛ እንኳን አፍሪካ ከሊቢያ ከቀሬና ከግብፅ ሰዎች ሄደዋል። ከሮም ይላል፣ ከዛ ከሮም ሰዎች መጥተዋል። ወደ አረብ የገባን ይላል፣ ከአረብ ምድርም የመጡ አሉ እና ከመላው ዓለም በተሰበሰቡ ሰዎች መካከል ነው ወጥተው የኢየሱስ ክርስቶስን ሞትና አዳኝነት ሲመሰክሩ ተደንቀው እንዴት የየገዛ ቋንቋችንን እኮ እንሰማለን፣ ምን ሆኖ ነው እንጃ ምን ይሆን ተባባሉ ይላል። በኋላ ግን አንዳንዶች ወይን ጠጅ ወይም ደግሞ ጉሽ ጠጥተው ነው እንዳሏቸው። ጴጥሮስ ግን ድምፁን ከፍ አድርጎ ጴጥሮስ ነው ወገኖቼ ትላንትና 3 ጊዜ ከበዓለ ሃምሳ በፊት ከመንፈስ ቅዱስ በፊት የምትሉት ሰው አላውቀውም እያለ ይምል ይገዘት ይራገም የነበረው ጴጥሮስ ኢየሱስን የካደው ጴጥሮስ አሁን ግን ከፍ አድርጎ ድምፁን ያኔ አጎንብሶ አላውቀውም ያለው ጴጥሮስ አሁን ቆሞ አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛው ሰዓት ነውና አለ። ምናልባት በእነሱ ባህልም በጠዋት አይጠጣም፣ ስለዚህ አንድ ሰው በጠዋት ሊሰክር አይችልም የሚል እንድምታ እንይዛለን። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻቸውም ራእይ ያያሉ፣ ሽማግሌዎችም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችም በላይ በሰማይ ምልክቶች በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነው የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል ብሎ መሰከረ እና ሕዝቡ ይህንን በሰሙ ጊዜ በብዙ ቃላት ስለ መሲሁ፣ በብዙ ቃላት ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ክርስቶስ ቤዛነት አይሁድ በክፋት ቢሰቅሉትም እግዚአብሔር ከሙታን እንዳስነሳው በመመስከሩ ምክንያት የሰሙት በዚህ ሕያው ቃል ተነክተው አምነው ወደ ሐዋርያት በመምጣት ምን እናድርግ የሚል ጥያቄ እንደጠየቁ የመዳን የመጀመሪያው ደረጃ ምን እናድርግ ነው። የጌታን ነገር ስንሰማ እንደዚህ ይላል ቁጥር 32 ላይ 2:37 ላይ ይህም በሰሙ ጊዜ ልባቸው ተነካ። ጴጥሮስንም ሌሎችንም ሐዋርያትንም ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ። የተስፋው ቃል ለእናንተና ለልጅ ልጆቻችሁ ጌታ አምላካችሁ ወደሱ ለሚጠራው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍሳት ተጨመሩ። በሐዋርያት ትምህርትና በህብረት እንጀራ በመቁረስ በጸሎትም ይተጉ ነበር ይላል። ስለዚህ በአንድ ጊዜ የቤተክርስቲያን አባላት ከ120 ወደ 3120 የበዓለ ሃምሳ ዕለት አደገች። ቤተክርስቲያን ሕያው ሆና ተተከለች። በጌታ የተነገረላት ቤተክርስቲያን የተባለች የሲኦል ኃይላት የማይችሏት ቤተክርስቲያን በበዓለ ሃምሳ በምድር ላይ የተወለደችበትና የተተከለችበት ቀን ነው። ለዚህም ነው ታላቁ ሊቅ
ዮሐንስ አፈወርቅ በዓለ ሃምሳ የቤተ ክርስቲያን የልደት ቀን ነው ሲል የገለጻል። ስለዚህ ቤተ ክርስቲያን በይፋ የተወለደችው በመንፈስ ቅዱስ አማካይነት ስለሆነ ያን መንፈሱን የተቀበሉ የጌታ አገልጋዮች ወጥተው በኢየሩሳሌም በመመስከራቸው በአንድ ቀን 3000 ያህል ሰዎች ልባቸው ተነክቶ ወደ ጌታ ዞር ስላሉ አንድ ላይ 3120 ቤተሰብ ሆነው እየሰፉ በሐዋርያት ትምህርት እንጀራ በመቁረስ እና በጸሎት እየተጉ አንድ ላይ ጌታን እያመኑ እያገለገሉ እንደኖሩና መኖር እንደጀመሩ መጽሐፍ ቅዱስ በግልጽ ስለሚነግረን ይሄ በሐዋርያት ሥራ የተዘገበ እውነተኛ ታሪክ ስለሆነ ታማኒ ታሪክ ስለሆነ እውነታውን ከዚህ መውሰድ እንችላለን ማለት ነው። ስለዚህ አሁን ይሄ ሁሉ ሁኔታ የቤተ ክርስቲያን መወለድን ተከትሎ መስፋፋትን እያገኘች እንደሄደች ያሳየናል። እንግዲህ እነዚህ ህዝቦች ካመኑ በኋላ አንድ ላይ ነው የሚኖሩት። ያላቸውን ይሰጣሉ፣ ያካፍላሉ፣ የጌታ እራትን ይካፈላሉ፣ የሐዋርያት ትምህርት አላቸው፣ በጸሎት ደግሞ እንደዚሁ ይተጋሉ። በዚህ አይነት መንገድ የእግዚአብሔርን ቃል እየሰሙ እንጀራውን እየቆረሱ በጸሎት እየተጉ በልዩ ልዩ መውደድ በልዩ ልዩ ፍቅር ዕለት ዕለትም ደግሞ እግዚአብሔር ሞገስን ስለሰጣቸው በደስታና በጥሩ ልብም ይመገቡ ስለነበር እግዚአብሔርን ያመሰግኑ ስለነበር ደስተኞች ስለነበሩ ዕለት ዕለት ደግሞ ሰዎች እነሱን እያዩቸው ይጨመሩ እንደነበር ያው በክፍሉ ላይ በሰፊው ተገልጾ እናያለን። የሐዋርያት ሥራ 2 የቤተክርስቲያን የልደት ቀን ነው የምንለው ከዚህ የተነሳ ነው። እንግዲህ የሐዋርያት ሥራን ተከትለን በኢየሩሳሌም ያለች ቤተክርስቲያን እየተስፋፋች ቀጥሎ ዮሐንስና ጴጥሮስ ደግሞ በምዕራፍ 3 ላይ ለጸሎት ወደ እግዚአብሔር ቤት በሚሄዱበት ጊዜ አንድ በሽተኛ እንዳገኙ ወደ መቅደስ ይለዋል። ለ9 ሰዓት ወደ መቅደስ ይወጡ ነበር ይላል። ወደ መቅደስ ሲሄዱ አንድ በሽተኛ እንዳገኙ ከእናቱ ማህፀን ጀምሮ በሽተኛ የሆነ ሰው እንደሆነ እንዲያውም የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበር ተብሎ በምዕራፍ 4 ቁጥር 22 ላይ ስለተጻፈ ከ40 ዓመት በላይ ሽባ ሆኖ ገንዘብ የሚለምነውን ሰው በቤተ መቅደስ ደጅ ላይ አግኝተውት ገንዘብ እንደሚሰጡት አስቦ ሲያያቸው ወደኛ ትኩር ብለህ ተመልከት፣ እኛ እንደምታየን ብርና ወርቅ የለንም፣ ያለንን ግን እንሰጣለን፣ በናዝሬቱ ጌታ በኢየሱስ ክርስቶስም ተነሳ ብለው ሲያነሱት ያ ሽባ እንደተፈወሰ እነዚህ ምልክቶች ድንቆች እየታዩ ሲመጡ ብዙዎች እያመኑ ሲመጡ የአይሁድ ሸንጎ እየደነገጠ እንደመጣ እነዚህ ሰዎች የታወቀ ምልክት እያደረጉ ነው፣ እንደገና ደግሞ የኢየሱስ ክርስቶስን ትንሣኤ እየሰበኩ ነው፣ አሁን ለዓለሙ እየተከተላቸው ነው፣ ልንመልስ አንችልም፣ ስለዚህ ማስቆም አለብን የሚል መንገድን እንደተከተሉ ትላንት ክርስቶስን የሰቀሉ ሰዎች አሁን ደግሞ እነሱን ለማሳደድ የተነሱ እና ያው በሸንጎ አቁመው እንደጠየቋቸው ግልጽ ነው። በሸንጎ አቁመው ይጠይቋቸዋል። በዛ ጊዜም እነሱም ሳይፈሩ ይሄ የተፈወሰው ሰው በኢየሱስ ክርስቶስ ሰው መፈወሱን በመናገራቸው ምክንያት አይሁድ ሸንጎ አስፈራርተው ለጊዜው ሁለተኛ በዚህ ስም እንዳያስተምሩ ዝተውባቸው እንደለቀቋቸው ክፍሉ ይነግረናል። ቀጥሎ ደግሞ ይሄው በኢየሩሳሌም ባለው አገልግሎት እልፍ ስንል እንደገና 5000 የሚያሉ ሰዎች እንዳመኑ የአማኞች ቁጥር ከ8120 በላይ እየሆነ እንደመጣ እየበዙ እንደመጡ የሚኖሩት ደግሞ በጋራ እንደሆነ አንድ ላይ እንደሚበሉ ሁሉም ያለውን ያካፍላል። ቤት ያለው ቤቱን ሸጦ ንብረት ያለውን ንብረት ሸጦ ከዚህ ከማህበረ ምዕመናን ተቀላቅለዋል። በጋራ ነው የሚኖሩት፣ በጋራ ነው የሚጸልዩት፣ በጋራ ነው የሚመገቡት። እየሰፉ ሲሄዱ ግን አስቸጋሪ ነገሮች እየተከሰተ እንደመጣ አንደኛው በውጭ የአይሁድ ሸንጎ ይዙትባቸዋል፣ ያስሯቸዋል፣ ይገርፏቸዋል፣ ያስፈራሯቸዋል። በዚህ ስም ሁለተኛ እንዳታስተምሩ ይሏቸዋል። ይሄንን በብዙ ተቋቁመው እያገለገሉ ሲመጡ ደግሞ በውስጥ ህዝቡን ማስተዳደር ደግሞ ሌላ የቤት ስራ ስለሆነባቸው አንዳንድ ጊዜ በማዕድ ምክንያትም መጋጨቶች እየመጡ ስለመጣ አንዳንዶች ደግሞ ያንን ስብስብ ባለማመን ብልጣብልጥም ለመሆን ስለመሞከሩ አናንያና ሰጲራ ተብለው በሐዋርያት ሥራ 5 እንደተጠቀሱት ደግሞ ገንዘባቸውን ግማሹን አስቀምጠው ግማሹን ብቻ ይዘው በመቀላቀል ሁሉንም እንዳመጡ አድርገው አብሮ ለመኖር መሞከራቸው ልዩ ልዩ ችግሮች የቤተክርስቲያን ጅማሮ እንደመሆኑ መጠን ልዩ ልዩ ችግሮች፣ ተግዳሮቶች ከውስጥም ከውጭም ክርስቲያንን እየፈተናት ሲሄድ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባን አይደለም ብለው ይወስናሉ።
6:2 ላይ ቃሉን አገልግል ማዕድ እናካፍል። ስለዚህ የእግዚአብሔርን ቃል ትተን ማዕድ እናገለግል ዘንድ የሚገባ አይደለም። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብን የሞላባቸው 7 ሰዎች ከናንተ ምረጡ ብለው በመጠየቃቸው ምክንያት እምነትና መንፈስ ቅዱስ የሞላባቸውን ሰዎች ከመካከላቸው እንደተሾሙ እነዚህም 7 ሰዎች እስጢፋኖስ፣ ፊልጶስ፣ ጵሮስኮሮስ፣ ኒቃሮና፣ ጢሞናም ጳርሜናንም ወደ ይሁድነት ገብቶ የነበረው የአንጾኪያው ኒቆላዎስንም መረጡ ይላል። በሐዋርያት ፊትም አቆሟቸው፣ ከጸለዩ በኋላ እጃቸውን ጫነውባቸው ስለሚል ሹመትን አግኝተው ሕዝብን እንዲያገለግሉ እንደሆኑ። ይሁን እንጂ እነዚህ 7 ሰዎች ማዕድን ከማገልገል ጎን ለጎን ደግሞ ወንጌልን ይሰብኩ እንደነበር በተለይ ከነዚህ መካከል እስጢፋኖስ በጣም ይታወቅ ነበር። ከተለያየ ሀገራት ከመጡት ጋር ስለ መሲሁ እያነሳ ይነጋገር ይከራከር እንደነበርና ያው ወደፊት ወጥቶ ወንጌልን በብዙ ያገለግል ስለነበር ብዙ ጠላቶች እንደበዙበትና ብዙ ተቃዋሚዎችም እሱ ላይ እሱን ለመግደል ለማጥፋት እንዳሰቡ በተለይ የኢየሱስ ክርስቶስን ማንነት በአንድ ወቅት በረጅም ስብከት ምዕራፍ 7 አንስተን እንኳን በተለይ ምዕራፍ 6 ከቁጥር 8 ጀምሮ እስጢፋኖስ ጸጋና ኃይል ተሞልቶ በሕዝብ መካከል ድንቅና ታላቅ ምልክትን ያደርግ ነበር። የነፃ አውጪዎች ከተባለችው ምኩራብ ከቀሬና ከእስክንድርያም ሰዎች ከኪልቅያም ከእስያም ከነበሩት አንዳንዶች ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ብሎ ሙሉ ምዕራፍ 7ን በሙሉ የሰበከው ስብከት እንደሆነ በተቃዋሚዎቹ ዘንድ ያው መጽሐፉ ይነግረንና ቁጥር 51 ላይ ግን 7:51 ላይ እናንተ ስብከቱን ሲያጠቃልል አንገተ ደንዳኖች ልባችሁና ጆሮአችሁ ያልተገረዘ እናንተም ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁም እንደተቃወሙ እናንተ ደግሞ ከነቢያትስ አባቶቻችሁን ያላሳደዱት ማንን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እሱን አሳልፋችሁ ሰጣችሁት፣ ገደላችሁት ባላቸው ጊዜ ታላቅ ቁጣ እንደሞላባቸው ይህም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፏጩበት። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅ እየጮሁ ጆሮአቸውንም ደፈኑ። በአንድ ልብ ሆነው ወደ እሱ ሮጡ። ከከተማ ወደ ውጭ አውጥተውም ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራም ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህም ብሎ አንቀላፋ። ሳውልም ግን በእሱ መገደል ተስማምቶ ነበር ይለናል ክፍሉ። ስለዚህ አሁን ይህንን ክፍል ስናየው ስናጠቃልለው በኢየሩሳሌም የነበረው አገልግሎት ይህንን ይመስል ነበር። በኢየሩሳሌም የነበረው አገልግሎት ይህን ክፍል ስናጠቃልል ይህንን ይመስል ነበር። ከበዓለ ሃምሳ ጀምሮ በመንፈስ ቅዱስ አማካይነት ደቀ መዛሙርቱ መንፈስ ቅዱስን ተሞልተው ባደረጉት አገልግሎት 3000 ከዛ በኋላ 5000 8000 ኮሚኒቲ ወይ ማህበረሰብ በጌታ ያመነ ህዝብ መሰብሰብ እንደቻሉ እንደገና ደግሞ ደቀ መዛሙርትንም ከነሱ በታች እንደሾሙ አገልግሎቱ እየሰፋ እንደሄደ በዚህ መስፋት ውስጥ ግን የእስጢፋኖስ መሞት ደግሞ ከባድና አስደንጋጭ ሁኔታ እንደሆነ እስጢፋኖስ እንደተገደለ እስጢፋኖስ ሲገደል ደግሞ ሳውል የሚባል ሰው ያው ልብሳቸውን የሚጠብቅ በሱ መገደል የተስማማ በዛ ስፍራ ላይ የተገኘ አንድ ሰው እንደነበር ስለዚህ ሰው በቀጣይ የምናየው ይሆናል። ውድ ተመልካቾቻችን ይሄ የቤተ ክርስቲያን ጅማሬ ከበዓለ ሃምሳ ጀምሮ የቤተ ክርስቲያን ልደት ቀን ካልነው ጀምሮ የቤተ ክርስቲያን ጅማሬ እያደገ የሚሄድ ይሆናል። አሁን በኢየሩሳሌም ምስክሮች ትሆናላችሁ ተብለው በኢየሩሳሌም የነበራቸውን ምስክርነት በሰፊው ያየንበት ክፍል ነው። በቀጣይ ከእስጢፋኖስ ሞት ተነስተን የሳውል የምንለው በኋላ ጳውሎስ ተብሎ በቤተ ክርስቲያን አገልግሎት ውስጥ ትልቅ ዋጋ የሚከፍለውን ሐዋርያ ይዘን መተን በሱ ሕይወት ዙሪያ የቤተ ክርስቲያን ታሪክን የምንቀጥል ይሆናል። እስከዛው ሰላም።